እንኳን በደህና መጡ በጣም ደስ ብሎናል። የተደሰተው ህዝብ ነው። እኔ በጣም ያስደሰተኝ ትልቅ አስተዋጽኦ አላቸው የተባሉ ሰዎች እንዲህ በቀላሉ የሚገኝ አይመስለኝም። በዚህ ውስጥ በርካቶች ድርሻ አላቸው። ልዑል ዊሊያምን አግኝተውታል። ብቸኛ ኢትዮጵያዊ ነኝ። ማህበራዊ ትስስር ገጾች ላይ ስለ እርሶ የሚጻፉ የደስታ መልእክቶች ሀሳቦች በጣም ብዙ ነበሩ። እኔ የሚያውቁኝ እንስሳቶቹ አብዛኛው እንስሳቶቹ ብቻ ነበር የመሰለኝ። እነዚህን እና አንበሳምና በዲጂታል የታገዘ ነው። አንዳንዴ በድሮን ቅኝት ይደረጋል። ይሄ የተፈጥሮ ቅርስ ከሌለ ሰው ልጅ መኖር አይችልም እዚህ ምድር ላይ። እናንተ ቤተሰብ በጣም ሰፊ ነው። ዘራፍ የዋግራ ልጅ ያለ አንዱ ድንገት ሳት አለውና የአባቱን ስም አስገባለ። ከዛ በጣም ተሰማኝና ለቀስኩ አለ። ጤና ይስጥልን እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። የዛሬ እንግዳችን የተፈጥሮ ሰው ናቸው ይሏቸዋል። ደግሞ ዝምታ የሚያበዙ ትሁትም እያሉ የሚገልጿቸው ብዙ ናቸው። ብዙ ጊዜያቸውን ወይም ረዥሙን ጊዜ የስራ ህይወታቸውን ያሳለፉት በዚህ በዱር እንስሳ ጥበቃ ነው። ከእንስሳት ጋር በተለይ ቅርበት አላቸው። ጥናት ያካሂዳሉ። ቢሮ ውስጥ ከሚውሉት በላይ በየጫካው በየፓርኩ የሚከርሙት ይበዛል። ከነሱ ጋር ያለው ግንኙነት ጠበቅ ያለ ነው ይሏቸዋል። በቅርቡ በለንደን የተካሄደ ትልቁ የአካባቢ ጥበቃ ሽልማት በዚያም ኢትዮጵያን አፍሪካን የሚያስጠሩ ሰው ናቸው የዛሬ እንግዳችን። አብራችሁ እንድትሆኑ ጋብዛችኋለሁኝ። ከኚህ ሰው ጋር ቆይታ እናደርጋለን። ወደ ኋላ መለስ ብለን የልጅነት ጊዜያቸውን ያሳለፉትን እናነሳለን። ደግሞ አሁን ባሉበት ቦታ እየተሰራ ያለው ስራ ምንድነው የሚሉና ሌሎች ተያያዥ ሀሳቦችን እያነሳን ቆይታ እናደርጋለን። የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን ዋና ዳይሬክተር ናቸው አቶ ኩመራ ዋቅጅራ ጋር ቆይታ እናደርጋለን። ሳራ መኮንን ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆያለሁ። አብራችሁ ስለሆናችሁ በድጋሚ በጣም እናመሰግናለን። እንኳን በደህና መጡ በጣም ደስ ብሎናል። እንኳን አብሮ ደስ አለን። እኔም ስለተጋበዝኩ በጣም ደስ ብሎኛል። እንዴት ኖት? ደህና ነኝ። ስሜቱ እንዴት ነው? በትልቅ መድረክ ላይ እንግዲህ የልዑል ዊሊያም ሽልማት ነው የሚባለው። ይሄኛው ትልቅ አስተዋጽኦ አላቸው የተባሉ ሰዎች እንዲህ በቀላሉ የሚገኝ አይመስለኝም። የሚሸለሙበት ነው፣ እውቅና የሚሰጥበት ነውና ምን ተሰማዎት? እኛ እንደ ሀገር ኩረት ተሰላለን ብዬ ነው። አዎ ግልጽ ነው። በጣም ነው ተደሰትኩት። ያልተጠበቀ ነገር ሲሆን ደግሞ ይበልጥ ያስደስታል። ያልጠበቅኩት ነገር ስለሆነ ማለት ነው። ከሁሉም በላይ እሱ በራሱ ያስደስታል፣ አስደስቶኛል። የተደሰትኩት ደግሞ ይሄ ነገር የዜና ይፋ ከሆነ በኋላ የተደሰተው ህዝብ ነው። እኔ በጣም ያስደሰተኝ እሱን ሳይ ያኛው የሽልማቱን ደስታ ረስቼ እንደውም የሰው ደስታ እጅግ በጣም አስደሰተኝ። ብዙ ሰው ነው ተደሰተው። ምክንያቱም በዚህ ውስጥ በርካቶች ድርሻ አላቸው። ለብቻ የሚሰራ ነገር አይደለም። ሀገሩን የሚወድ ደግሞ የሀገራችን ስም በእንደዚህ አይነት ዓለም አቀፍ መድረክ ላይ ስነሳ ከፍ ስል ሁሉም ይደሰታል። ህዝቡም ይደሰታል። እንደ ሀገርም ነው የሚያስደስተው። ምክንያቱም በዚህ ውስጥ የህዝብ ተሳትፎ ሲኖር ነው ይሄ ነገር ሊሳካ የሚችለው። ሁሉም አካል መንግስትም ሊሆን ይችላል፣ መንግስታዊ ያልሆነም የሁሉም ድርሻ እዚህ ውስጥ እንደሚኖር ይገመታል። ስለዚህ የግል ዝና፣ የግል ስም፣ የግል እውቅና ከፍታ ብቻ ሳይሆን የሁሉም ድምር ውጤት ያመጣው ከፍታ መሆኑን ሁሉም ስለሚገነዘብ ይመስለኛል የሰዎች ደስታ ነው ከምንጊዜም ከምንም በላይ ያስደሰተኝ። ምንም ጥያቄ የለውም። ማህበራዊ ትስስር ገጾች ላይ ስለ እርሶ የሚጻፉ የደስታ መልእክቶች፣ ሀሳቦች በጣም ብዙ ነበሩና ብዙ ሰው የተቀባበለው ነው። ይገባችኋል የሚሉ፣ የልፋታቸውን ውጤት ነው ያገኙት የሚሉ፣ እንኳን ደስ ያለውት የሚሉ፣ እንደ ሀገር ኮርተናል የሚሉና በጣም ብዙ ሀሳቦች ያሉበት የተጻፈ ነው። እንዲያውም አንዱ ምን አለ፣ እውነት ነው ሰው እያለ ማመስገን አለመደብንም፣ ይተናነቀናል። ግን ይሄኛውን ለመግለጽ ምንም ወደ ኋላ ምልበት የለም።
ብሎ ያሰፈረውን ጽሁፉን ላይ የተመለከትኩ ነበርና የሚያስደስት ነው ይሄ። ሁሉም ሰው ተስማምቶበት ደስ ብሎኛል ሲል ደግሞ ትልቅ ይመስለኛል። አዎ እዛ ላይ የተጻፉት በርካታ የሚያስደስቱ ነገሮች ናቸውና ብዙ ነገሮች ተጽፈዋል። እኔንም በጣም የገረመኝ አንድ ያየሁት አለና ተፈጥሮ ራሷን ሸለመች ነው የሚል ይሄ ደስ ይላል። ተፈጥሮ ራሷን ሸለመች የሚል ይሄ በራሱ ይገርማል። እና እነዚህ ነገሮች ናቸው ያኛውን ረስቼ ይበልጥ የሰው ደስታ ነው እጅግ በጣም የገረመኝና አስደስተኝ። ይሄ የልዑል ዊሊያም ሽልማት አስተዋጽኦአቸው ታይቶ ተመርምሮ እንዲሁ ምንድነው ያደረጉት የሚለው ተጠንቶበት እነሱ በቀላሉ እንዲሁ እውቅና የሚሰጡት ስላልሆነ እዛ መድረክ ላይ መገኘት በራሱ እንደተባባል ነው ትልቅ ነገር ነው። እኔ ግን የእንግሊዛውያን ይሄ የንጉሳውያን ቤተሰቡ እንዲሁ በታሪክም እንዲህም እናውቃለን፣ በዜናም አንዳንዴ እንሰማለንና ልዑል ዊሊያምን አግኝተውታል። ቪዲዮ እየተመለከትኩ ነበር። አንዳንድ ኮርነሮች ላይ ሲጨዋወቱ እንዲህም እየተመለከትኩ ነበርና ምን ተሰማውት? ምን ተባባላችሁ? አዎ እንግዲህ ቀደም ብለን ነው ሄድነው ለንደን። ዝግጅቱ በጣም ትልቅ ነው፣ የሚያስገርም ነው። እያንዳንዱ ነገር በጥንቃቄ ነው። ስለዚህ እሳቸው ስመጡ የት ጋር እንደምንገናኝ ሁሉ የተዘጋጀው ቦታ ሁሉ አስቀድሞ እንድናይ ተደርጎ የት ጋር ቆመን ደግሞ ከሳቸው ጋር እንደምንነጋገር እንደምናወራ ቀጥሎ ደግሞ የት ጋር ቁጭ ብለን ደግሞ አንዳንድ ነገሮችን እንደምንጫወት እንደምናወራ ፎቶ ደግሞ የት ጋር በጋራ እና ብዙ ነገር አብዛኛው ነገር አስቀድሞ በደንብ ኦሪንቴሽን ተሰጥቶናል፣ እንድንዘጋጅም ተደርጓል። በዛው መሰረት ነው እኛም ተረጋግተን የጠበቅናቸውና ያው ሳገኛቸው ብዙም እንትን አላልኩም፣ አላስጨነቀኝም። ስለዚህ ዘና ብለን ነው ያወራ ነው። እንዴት ነው ስራ? ጥሩ ነው የምትሰሩትን ነገር አይቼዋለሁ። ቪዲዮ አስቀድሞ ደርሷቸዋል እና እሱን ነገር ነው እንዴት ነው ዝሆን ላይ በአዞም ላይ የሰራቸውን ስራዎች ሌሎቹንም አይተናልና ደስ ይላል። አሁን እንዴት ነው እየሰራችሁ ያላችሁት የሚለው ነገር ነው እና ያንን ነው ሲገልጽላቸው የነበረው። አጠቃላይ እንደ ሀገር ትኩረት ተሰጥቶ የተሰራለውን ስራ ምንስ ቻሌንጅ ደግሞ አለ ብለውንም ነገር ላነሱትም ደግሞ እያጋጠሙን ያሉ አንዳንድ ተግዳሮቶችንም ያንን ነው ያወራ ነው። ከዛ በኋላ ያው ጋብዣቸዋለሁ ኢትዮጵያን መጥተው እንጎበኙ ማለት ነው። በጣም ቆንጆ ሀሳብ ነው። በጣም ቆንጆ ነው። ምኑን ወደድኩት? ጠንቃቆች ናቸው ይታወቃል። ያው ነጮቹ የእናንተ ከሽልማቱ 2 ቀን በፊት በስፍራው የምትገኙ መሆን የምትቀመጡበት ቦታ ይሄ ነው። እዚህ ጋር ደግሞ ከሳቸው ጋር የምታወሩበት ቦታ ነው። ሽልማት ሲሰጣችሁ የምትገኙት እዚህ ነው። ብቻ ያንዳንዷ ነገር ተሰልታ በደንብ ተዘጋጅተውበት ነው። ምን ታዘቡ ታዲያ? ወደኛ ስናመጣው እንዴት ይሆን ነው? አው በጣም ያስገረመኝ ነገር እሱ ነው። በዛ ውስጥ ብዙ ምንማርባቸው ነገሮች አሉ። ምንም ጉዳይ ይሁን የምናቅ ነገር የለም። አሁን እኛ ብዙ ጊዜ ብዙ ነገር ችላ እንላለን፣ እንልቃለን፣ ለብዙ ነገር ዋጋ አንሰጥም። ከሰዓት ከጊዜ ጀምሮ ከጊዜ አጠቃቀም ጀምሮ ዋጋ አንሰጥም እና ለእያንዳንዷ ነገር ጥቃቅን ነገር ሳትናቅ ዋጋ ይሰጣታል፣ ክትትል ይደረጋል፣ በትኩረት ይሰራል፣ በትኩረትም ይታያልና አንዳንዱ ነገር በጣም ቀላልና እንደው ትንሽ ይመስላል፣ ግን እነሱ ጋር እንደዛ ነገር የለም እና እዚህ ጋር ነው የምትቆሙት፣ ወንበር ቁጥራችሁ ይሄ ነው፣ እዚህ ጋር ነው የምትቀመጡት፣ ወደ መድረክ ደግሞ የምትወጡት እንደዚህ ነገር ሲሆን ነው። እያንዳንዱ ነገር ሲያላምዱ ልክ ፊልም ለፊልም ቀረጻ ዝግጅት የሚመስላል ነገር ሲያደርጉ አሁን ከኔ ጋር ነበረችው ዘመድ አንዳንድ እንዴ እንኳን ቀላል ነገር ነው ምናምን ስለ አይደለም እነሱ ሁሉ ነገር ሲሪየስ አድርጎ ነው የሚያዩት። ስለዚህ በቃ እንደዛው ነው መሆን ያለበት ምናምን ትለኛለች እና
እኔ ትምህርት ወስጃለሁ። ምንም አንድ ነገር ከታቀደ እስኪፈጸም ድረስ ዋጋ ሰጥቶ ትኩረት ሰጥቶ ክትትል ማድረግ እስከ መጨረሻው ፍጻሜ ድረስ የሚለውን ነገር በጣም ትምህርት የወሰድንበት። እያንዳንዱ ነገር ስነ ስርዓት አለው። ዝም ብሎ የተዘበራረቀ ነገር የለም። ስነ ስርዓት አለው። ፎቶ ለመነሳት ራሱ ቁጥር ተሰጥቶት ያንን ቁጥር የት ጋር ቆመሽ ፎቶ እንደምትነሺ ቁጥርሽን ማስታወስ አለብሽ። ለዛ ደግሞ የተመደበልሽ ሰው አለ እየተከታተለ እንዳትሳሳቺ ቁጥርሽን ታስታውሻለሽ። ያንቺ ቁጥር እዛ ጋ ነው ይነሩሻል ከጀርባ። ያው እንግዲህ ይሄ ረሳለሁ ብለሽ አንቺ የማትጠብቂው ነገር እነሱ በጣም ትኩረት ሰጥቶ ነው እያንዳንዱ ነገር የሚሰራው። በተቻለ መጠን ወደ ፐርፌክሽን ሙሉ በሙሉ ወደ ትክክለኛነት የሚለውን ነገር ማዕከል አድርጎ ነው የሚሰሩትና ከዚህ ብዙ መማር ይቻላል። ይሄ እንግዲህ ከእድገት ጋር ተያይዞ የቴክኖሎጂ እድገቱ ደግሞ ያስተሳሰብን እድገት ጭምር ይዘው ይመጣ የሚሆን ነውና ብዙ ትምህርት ወስጃለሁ። አንድን ጉዳይ ሳይናቅ ትኩረት ሰጥቶ እስከ መጨረሻው እስከፈጸም ድረስ መስራት በጣም ወሳኝ መሆኑን ይሄንንም ነው እግረ መንገድን የተገነዘብኩት። ስርዓትና ዝግጅት ሲኖረው የሚካሄደው መሰናዶ አንድ በሰዓት ይጀምራል፣ አንድ በሰዓት ይጠናቀቃል። በቃ ውልፈት የሚባል ነገር አይኖረውም። መድረኩ ላይ ያለው ነገር ስርዓት ያለው ነው፣ ከመድረኩ ውጭ ያለው ነገር ስርዓት ያለው ነው። ስለዚህ ሰው በተባለው ሰዓት ተገኝቶ በተባለው ሰዓት ይወጣል። አሁን እኛ ጋር እንደው ሁሉንም ማለት ባንችልም በተባለው ሰዓት የተገኘ ሰው እንዲያውም አንዳንዶች ምን ይላሉ፣ ቀድሞ የተገኘ እኮ አይከበርም። አንዳንድ ቦታ ያረፈደውን ጥበቃ ቀድሞ የተገኘው እናሰለችዋለን ይላሉና እንዲህ አይነት ስርዓት በጣም ያስፈልገናል። በቃ በተባለው ሰዓት ሁሉንም ነገር ጥንቅቅ አድርጎ ለመጣው ሰው የሚገባውን ነገር ሰጥቶ ማጠናቀቅ በጣም አስፈላጊ ነውና ጥሩ ትምህርት ይመስለኛል ይሄኛው። እውቅናው ሽልማቱ ሌሎች አፍሪካ ሀገራት የተሸለሙበትም ነው። 3 ናችሁ ባየሁት። አንድ ሴት አለች፣ ሌላ አንድ ወንድ አለ። ስለዚህ 3ታችሁ ናችሁ የተሸለማችሁት። በጣም የሚያስደስት ነበረ። ከዛ በኋላ ደግሞ እዚህ አቀባበል ተደርጓል። የቱሪዝም ሚኒስትሯ ወይዘሮ ሰላማዊት የተገኙበት፣ ሌሎች ከፍተኛ የመንግስት የስራ ኃላፊዎች ባልደረቦቹ እና ሌሎች የተገኙበት ደግሞ ደማቅ አቀባበል ተደርጎሎታል። ይሄኛውን ስጠብቀው ነበር። ምን ተሰማውት? እንዴት ነበር ነው? አልጠበቅኩም። ፕሮግራሙ ሊካሄድ ተወሰኑ ሰዓታት ከሰዓት በኋላ ነው የሰማው። እንደውም ከጠዋት ጀምሮ ጠዋት ሌላ እንደዚሁ ሚዲያ ፕሮግራም ላይ ነው ያልኩት እና ያው ሰርፕራይዝ ለማድረግ ይመስለኛል አልነገሩኝም። እሱን ማለት ነው በሽልማቱ ውስጥ የነበረውን ደስታ የሸፈነብኝ የሰው ደስታ ነው በጣም እና እዛ ላይ የስራ ባልደረቦች እንደዚህም ጓደኞች ሌሎችም የሚያሳዩት የነበረው ስሜት በጣም የሚገርምና የሚያስደስት ነበር። እሱ በራሱ ሌላ የሽልማት ፕሮግራም ነው የሆነው። ከዛም በኋላም የተደወለ በመልእክትም የሚላክ እስካሁን አልቆመም። እስካሁን ራሱ በጣም በቃ እንደ አዲስ ነው። ብዙ መልእክቶች፣ ደስታዎች፣ እንኳን ደስ አለ እንኳን ደስ አለን ብዙ ነገር እየመጣ ነው ያለውና እሱ ነው በቃ እንትኑን የሸፈነብኝ። በአጠቃላይ ሰው እንደ በዚህ ልክ እንዴት ነው የተደሰተው? እኔ ብዙም እንደዚህ ኔትወርክ ሰፋ አድርጌ ቅድም እንዳልሽው አንቺ አይደለም ግን ሰው ያውቅሻል በቃ እና እሱ ነው በጣም ገርሞኛል። አይ ደስ ይላል፣ በጣም ደስ ይላል። እኔ የሚያውቁኝ እንስሳቶቹ አብዛኛው እንስሳቶቹ ብቻ ነበር የመሰለኝ። እነዚህ ሆን እና አንበሳምና ሰው በብዛት ያውቅሻል። እሱ ነው ገርሞኝ በጣም ያስደስተኝ። አንዳንዴ ደግሞ ያልጠበቅነው ነገር ሲሆን እኮ ነው የበለጠ ደስታውን ከፍ የሚያደርገው የሚመስለኛል። አንገምትም፣ አንጠብቅም፣ ወይ ብንጠብቅም ትንሽ ይሆናል ግምታችንና ከዛ በልጦ ሲገኝ
እንደዚህ እንዳሆኑ እኔ እንስሳት ብቻ እኮ የሚያውቁኝ ነበር የሚመስለኝ የሚለውን አይነት ሀሳብ እንድናመጣ ያደርጋል። ለማንኛውም በጣም ደስ ብሎናል። በጣም ትልቅ ነገር ነው፣ ቀላል አይደለም። ይሄ ሀገር የምትጠራበት ነው። ለእንስሳ ክብካቤ ማድረግ፣ ፓርኮቻችን በደንብ የተጠበቁ እንዲሆኑ ማድረግ፣ ፓርኮች ውስጥ የሚንቀሳቀሱ ሬንጀሮች ደህንነታቸው እንዲጠበቅ ማድረግ። ለዛ ደግሞ ያየው ነበር በቪዲዮ ምንድነው በዲጂታል የታገዘ ነው። አንዳንዴ በድሮን ቅኝት ይደረጋል። እንዲህ አይነት ስራዎችን መስራት ቀላል አይደለም። ከምርምር ውጤቱ ከስራዎቹ ቢባለፈ ደግሞ ለሌሎች መትረፍ መቻል ቀላል ስላልሆነ እንኳን ደስ ያለዎት እንላለን። ወደ በኋላ እንመለስበታለን ይሄኛውን ጉዳይ። ግን እርሶ ያው ወለጋ ሆሮ ጉድሩ አካባቢ ነው የተወለዱት። ልጅነቱ እንደምን ያለ ነበር ልበል? ምክንያቱም የእናንተ ቤተሰብ በጣም ሰፊ ነው። ከ20 በላይ እህት ወንድም ቁጥር ከተሳሳትኩ ታረማለሁ። ልክ ነው። ሰፊ ቤተሰብ ውስጥ ማደግ እንደምን ያለ ልጅነት አለፈ? የልጅነት ጊዜ በጣም ጣፋጭ ነው የነበረው። የልጅነት እድሜንም በጣም ተጫውቼ ያው በዛ እድሜ መጫወት ያለብኝን በርካታ የተለያዩ ጨዋታዎችን ተጫውቻለሁ። ጨዋታ በመፍጠርም እታወቃለሁ። አዳዲስ ጨዋታዎችን ዝም ብለን አንድ አይነት ጨዋታ አይደለም የምንጫወተው፣ ፈጥራለሁ የተለያዩ አይነት ነገሮችን ወይ ትምህርት ቤት አካባቢ ያስተዋልኩትን ወይ የሆነ ቦታ ያየው የሰማሁትን ነገር ደግሞ አመጣና መልስና ከእድሜ እኩዮቼ ጋር ያንን ጨዋታ ፈጥራለሁ። ስለዚህ ኢቭን ዩኒቨርሲቲም ያለው ስመለስ የቃቃ ጨዋታ ላይ መሳተፋለሁ፣ ጫወታለሁ ከነሱ ጋር መጫወት ያለብንን ነገር ምንም ትዝም አይለኝም እና እንደዛ ነገር ነው ያሳለፍኩት። ውሃ ዋኝተናል፣ ያው ኳስም እንጫወታለን፣ እንደ ነጋዴ ሆነም ተጫውተናል። እንደ ጎበዝ አራሽ ገበሬና ብዙ ምርት እንደሚሰበስብ ሀብታም ገበሬም ሆነም ብዙ ከብት እንዳለው ሆነም ተጫውተናል። መምህሮኝ ተጫውቻለሁ፣ ሐኪሞኝ፣ ፓይለት፣ ሁሉንም ነገር ጫወታ በጣም ትዝ የሚለኝ የልጅነት ህይወቴ በጣም ነው ተጫወትኩበት። ለዚህ ደግሞ እድል የሰጠኝ ምንድነው የስራ ጫና ብዙም የለብኝም። እኔ ያው እንደ ገጠር ልጅ ያው የገጠር ልጅ ብዙ ጊዜ ስራ ጫና ይበዛል። ገና እድሜሽ ሳይደርስ የቤት እንስሳት ጥበቃ ላይ ተሰማሪያለሽ። እንደ እድሜሽ በትንሹ ነው የሚያስጀምርሽ፣ ወይ በግ በመጠበቅ ወይ ፍየል፣ ትንሽ ደግሞ ከፍ ስትይ ከብት ጥበቃ እያለ ከዛ ወደ እርሻ፣ ጎን ለጎን ደግሞ የትምህርት እድሉን የሚያገኙት ደግሞ ወደ ትምህርት ቤት ይሄዳሉ። እኔ ከነዚህ ሁሉ ነፃ ስለነበርኩ ይመስለኛል ትምህርት፣ ከዛ ጫወታ፣ ደስ ያለኝን ጫወታ መጫወት ከጓደኞቼ እና ወንድሞቼ እህቶቼ ጋር። ስለዚህ ጣፋጭ የልጅነት ህይወትና እድሜ ነበረ ያሳለፍኩት ማለት ነው። ጫካ ጋር ያኔ ጀምሮ ግንኙነት ኖራ እንስሳቱ ጋር እንዲሁ ምናልባት ያው እንግዲህ እኛ አካባቢ ያው በአጠቃላይ ወደ ወለጋ አካባቢ ደን አለ፣ የታወቀ ነው። ስለዚህ ደን ካለ ደግሞ እንስሳቱ አለ እናያቸዋለን። ግን እኔ በዚህ ውስጥ ገባለሁ ብዬ አላውቅም፣ ይሄ ሙያም እንዳለ። ይሄንን ጨዋታ እንደውም አልተጫወትኩም በልጅነት። አሁን የሚሰራውን ስራ አልተጫወትኩም። ምን ይኖር ነበር ግን እንደውም ጨዋታ ይኑርም ቢባል እኮ ከባድ ነው። ያው ራሱስ እንዴት አድርጌ ነው የምጫወተው? ለነገሩ አንዳንድ ጊዜ ያው ማለት ዝንጀሮም ማለት የዝንጀሮ መንጋም ስመጣ ለማየትም ወይ ለማባረር እንሞክራለን። ይሄን ጨዋታ አልተጫወትኩም። በአጋጣሚ በዚሁ ስራ ውስጥ ስገባ ነው ይሄ ስራ የወደድኩትና በእንደዛ አይነት መልክ የመጣ ነገር ነው። ቤተሰቡ ግን እንደዛ ሰፊ ቤተሰብ መሆኑ
ለብዙ ነገር ትርፋለሁ ብዬ አስባለሁ። አሁን ለእርሶ ምን ተርፎታል? እንደ አንድ ገጠር ልጅ አይደለም ያደጉት። እንደ አንድ ገጠር ልጅ አርሻለሁ፣ እንደ አንድ ገጠር ልጅ ከብት አሰማርቻለሁ የሚለው ታሪክ እርሶ ጋር የለም። የሌሎቹ ሸክም ሆኗል እሱ ማለት ነው። እንዲያው ሌላ ግን እንዲያው ተረቱም መንከብካቤውም እንዲህ አይነቱ ነገር ሰብሰብ ብሎ ብዙ ቤተሰብ ሲሆን ደግሞ ለየት ያለ ድምቀት ይኖረዋል ብዬ ስላሰብኩኝ ነው። ልክ ነሽ። ትልቅ ቤተሰብ ነው። ዘመድም በብዛት ነው ያለው እዛና በዛ በሰፊ ሰፋ ባለ ቤተሰብ ውስጥ ነው ተወልጄ ያደግኩት። እንደዚሁ በልጅነት እድሜያችንም አብዛኛውን ጨዋታም የምናካሂደውም እንደዚሁ ዝም ብሎ ባዶ ነው፣ ጎረቤት ልጅ አይደለም። ሁላችንም ዘመዳሞች ነን። በዘመድ ቤተሰብ ውስጥ ካሄደ የነበረው ጨዋታ ነው። ወይ ወንድም ወይ አጎት ወይ አክስት በብዛት እንደዛ ነውና በጣም ደስ የሚል ነገር። አንጣላም። በጣም በፍቅር እና በመውደድ ነው የምንኖረው የነበረው። ከፈለግን አክስታችን ቤት እንሄዳለን፣ ከፈለግን አንዱ ጋር። በጣም ፍቅር ነው በውስጣችን የነበረው። በሁለት አመት እድሜ ልዩነት ካለ እንደ ህግም ደግሞ ያወጡታል። ወይ ጋሼ ወይ ቴቴ ማለት የግድ ነው። የሁለት አመት ልዩነት ካለ ያ እንደዛ ነውና አንዱ እንደውም የአክስቴ ልጅ ትዝ ይለኛል። እኔ አልልም ማለት ነኝ ጋሼ አልልም ማለት አልለውም ማለት ሁለት አመቷን ተዋል። አይ ምክንያቱም አንድ ላይ ነው ቁጭ ብለን ድንጋይም ስንፈጭ የምንለው ብዙ ነገርና በፍጹም አፈነገጠ ማለት አለበት ተባለ። ማዕቀብ ተደረገበት። በዛች ማስፈራሪያ ሁሉ እንትን አሉ። በፍጹም አይደለም አለ ቀረ። በዛ ሳይል ቀረ። ተውት በቃ ተባለ። ይሄን ግን የሚያደርጉት ለምንድን ነበር? መከባበሩ ቢኖር ማለት ጥሩ ነው። በማዕከላችን በጣም መከባበር እንዲኖር ፍቅራችን በጣም ጨምሯል እንጂ በመሀላችን አሁን ርቀት አልፈጠርም እና እንድንከባበር ጥል የሚባል ነገር እኔ እንጃ አላስታውስም። በእኛ መሀል ፍቅር ነው በቃ። እና ለምሳሌ እኔ አሁን ዩኒቨርሲቲ ሲሄድ ሁሉም ተከትሎኝ ነው በቃ የሚሸኙኝ። ልመጣ ነው ደግሞ ሲባል ሁሉም ይቀበላሉ። ወደ 5-10 ኪሎ ሜትር በላይ ተሰብስበው ጠብቆ ይቀበሉኛል። በነጋታው እኔም ያው የተለመደው ጨዋታ ውስጥ ይቀላቀላለሁ ከነሱ ጋር። ሰው አንዳንዴ ዘመድ ከሩቅ ይመጣል ለመጠየቅ የት ምናምን ኮራ ምናምን ስለ ያው እኛ የሆነ ቦታ ጨዋታ ላይ ነው ያለ ነው እና የልጅነት እድሜ በጣም ጣፋጭ ነው፣ ቆንጆ ነው። ትምህርት ከዛ ጨዋታ። ጥሩ ተማሪ እንደነበሩ አውቃለሁኝ። በጣም ጥሩ ውጤትም አግኝተው ነው ወደ ዩኒቨርሲቲ የገቡት። እሱ ጋር መለሳለሁ። የሰማሁት ግን ትርጓሜ ምንድን ነው? ኩመራ ማለት ምን ማለት ነው? ኩማ ማለት ሺ ነው። እሺ፣ ያው የኦሮምኛ ቃል ነው። ራ ደግሞ ሲጨመር ከዛ በላይ እንደማለት ነው። ስለዚህ ከሺ በላይ የሚል ትርጉም ነው ያለው። እንግዲህ ይሄ ስም ያወጣልኝ ገና ሳልወለድ እንደሆነ ነው ተነገረኝ። ምን ነው አሉ። የሚገርመው እሱ ነው ራሱ ወንድ እንዴት የሚወለደው ወንድ መሆኑም እንዴት እንደታወቀ ይገርመኛል። ስለዚህ ይመስለኛል ይሄ ነገር የተያዘው አባቴ ያው ቶሎ ልጅ አላገኘም እንደሰማሁት። አዎ ዘግይቶ ቆይቶ ነው እንግዲህ በብዙ እንትን ነው ሙከራ፣ ልመና ምናምን ስለትም ሊሆን ይችላል። በዛ መልክ ነው የተገኘሁት እና እሱ የልጅ የማግኘት ጉጉት በጣም ነበረው። ልጅ ሳይኖረው ያው ከዘመድ ብዙዎችን እያመጣ ያሳድግ ነበረ። በሱ ስምም እንዲጠሩ ያው እንትን ይላል። በጣም ከጉጉትና ከፍቅር የተነሳ ነው። እንደውም አንድ ገጠመኝ አለው ከዛ ጋር ታይዞ ሲያወራ አምጥቶ ከሚያሳድጋቸው ልጆች መካከል የሆነ ጊዜ የሆነ ፕሮግራም ነበረ አለ እና እዛ ሲጫወቱ በዛ አካባቢ ባህል እንግዲህ የሆነ
እንደ ሽለላ ምናምን ነገር የሚያደርጉት ነገር አለ። ያ ሲያደርጉ የአባትሽን ስም እየጠራሽ ነው የምትፎክሪ ወይም ደግሞ ሽለላ ምን የምትፈጽሚው እና ዘራፍ የዋግራ ልጅ ያለ አንዱ ድንገት ሳታለውና የአባቱን ስም አስገባለ። ከዛ በጣም ተሰማኝና ለቀስኩ አለ። ያው የፈለገም ቢሆን ያው አይረሳም ለካኔ ልጅ መቼ ነው ማገኘው። እንደዛ አይነት በጣም ጉጉት ውስጥ ነው የኖረውና እንግዲህ ለቤተሰቡ ደግሞ አንድ እህት ብቻ ነው ያለችው እና አንድ እሱ ነው ይፈልጋል ብዙ አይነት ልጅም እንዲኖረው ይመኝ ይሆናል ይመስለኛል። እንግዲህ ኩማራ የሚለው ነገር እንበዛለን ብዙ እንሆናለን ሺህ እንሆናለን ከሚል ጋር ተያይዞ የተሰጠኝ ስያሜ ነው ማለት ነው። እንደዛ ነው የማያይዘው። በጣም ደስ ይላል። ከዛስ ግን እንደምኞታቸው ሆነላችሁ አይደል? አዎ ያው እንግዲህ ብዙ ነው የተወለድነው። ቅድም ያልኩሽ የሚገርመው ነገር እሱ ነው። ከተለያየ እናት ብንወለድም ግን ማን እንደወለደችን ራሱ አናውቅም። የትም ነው ገብተን የምንኖረው የምናድረው፣ የትም ነው ገብተን ምግብ የምንበላው። ማናችን የማን እንደሆንም አናውቅም። በእንደዛ አይነት ጥሩ ህብረት እና በጥሩ ፍቅር ነው ሁላችንም ያደግነውና እሱም ያሰበው ነገር ያው ተሳክቶለታል ማለት ነው። በጣም ደስ ይላል። ለትምህርት ሃይ ስኩል የመጀመሪያ ደረጃ ትምህርት ቤት ደግሞ ሁለተኛ ደረጃ ትምህርት ቤት የት ተማሩ ታዲያ? ወንጪ ያውቃለሁ አንዱ። አዎ እንግዲህ ያው አባቴ የትምህርት ላይ በጣም ትኩረት ይሰጣል፣ ማስተማር ይወዳል። መሸለም የነበረበት ነው። ያው ገጠር ስለሆነ በደንብ ፕሮሞሽን አልተሰራለትም እንጂ ታሪኩ በደንብ ብዘገብ እውነት ትልቅ ሽልማት የሚያስፈልገው ነው። መሀይምነትን በማጥፋት በሚለው ነገር በጣም እሱ ራሱ ሳይማር የትምህርት ጥቅም እንዴት ተረዳ፣ ለበርካቶች እዛ አካባቢ ላሉት ነዋሪ ማህበረሰብ ክፍልም አርአያ ሆኖ የኖረ ሰው ነውና የትምህርት ብዛም አይታወቅም በወቅቱ እዛ አካባቢ የትምህርት እድልም ብዙም የለም። ስለዚህ እሱ በሁለት ነገር ይታወቃል በአካባቢ። አንደኛ በማስተማር፣ ሁለተኛ ደግሞ ውሃ ዋና ላይ እና ትምህርት ላይ ገና በደንብ ራሳችንን ሳናውቅ ነው የምንጀምረው። እኔ አሁን ውሃ ዋና በጣም ጎበዝ ነኝ፣ ግን ውሃ ዋናውን በጣም ጎበዝ ነኝ እንደምችል ማወቀን ነው ያወቅኩት እንጂ መቼ እንደጀመሩ ግን አላስታውስም። እና ስነግረኝ ጀርባው ላይ አዝሎኝ ነው ሲያለማምደኝ ነበር። እሱ እያዋኘ እኔን ደግሞ ጀርባው ላይ አድርጎ ወይ ደግሞ ደረተ ስር እጁን አድርጎ እንደዛ አይነት በኋላ ቅል ደግሞ ያስራሉኝ አካባቢ ያንሰፍፍሻል። ይሄ አሁን እዚህ ፊኛ አይነት ማለት ነው አገልግሎት የሚሰጥ ነው። ግራጁዌት ታደርጊያለሽ። መጀመሪያ ይዞሽ ነው የሚያለማምዱሽ። መቆጣጠር መቻል ስትጀምሪ ያንን ቅል ጀርባሽ ላይ ያስራሉ፣ ያንሳፍሻል። ከዛ እየደበደብሽ በእግሪም በእጅሽም እንትን ያለሽ እያዩ ያ ደግሞ በማያስፈልግበት ሰዓት ደግሞ ያንን ካንቺ ላይ ቅሉን እንትልና እንዲሁ ይለቁሻል፣ ግን ይጠብቁሻል። በደንብ ራስሽን ተቆጣጥረሽ እንደምትችይ ለማረጋገጥ በዛ በጣም ይታወቃልና ገና እንግዲህ ከትምህርትም ጋር ታይዞ ብዙ ቦታ ላይ ተናግሬያለሁ። የታሪክ በጣም የሚገርም ስለሆነ አጫኔ የሚባል አካባቢ ከኛ ቤት ወደ 7 ኪሎ ሜትር ይርቃል ብዬ ገምታለሁ። እዛ ትምህርት ቤት ገና ሲሰራ እሱ በጣም ጉጉት አለው። እኔ ያልተወለድኩም ቅድም ያልኩሽ እሱ የሚያሳድጋቸው እዛም አሉ፣ ሌሎችም አሉ። ልጅ ያላችሁ ማስተማር የምትፈልጉት አምጡና አስመዝግቡ ሲባል እንግዲህ እኔ ገና ሳልወለድ
ያልቅበታል ወይ የሚወልደው ልጅ ወንበር ሊያልቅበት ይችላል ብሎ ወስዶ ነው ያስመዘገባቸው። ስለዚህ እኔ ለትምህርት ስደርስ እነዛ ለኔ ወንበር ለመያዝ ተመዘገቡት 6ኛ አልፈዋል። ከ6ም ክፍል በላይ አልፈው ሄደዋል። አንድም እነሱም እግረ መንገዳቸውን ተማሩ። እዚህ ላይ የሚገርም ነገር በኋላ ደግሞ እኔም ስደርስ ያው እንግዲህ ይዞኝ አንዳንዴ ሙሉ በሙሉ 7 ኪሎ ሜትር በጣም ይከብደኝ ነበር ጠዋትና ማታ እና መንገድ አንዳንዴ ጎራ ብዬ ማድራለሁ አንዳንድ እያልኩ ዛ አጫኔ ላይ ነው እንግዲህ መሰረቱ የተጣለው። አጫኔ የምትባል አንደኛ ደረጃ ትምህርት ቤት ገጠር ውስጥ ነው ያለችው። ከዛ 7 እና 8 ወደ ፍንጫ እጄ ተምሬያለሁ። ከዛ ሃይ ስኩል ሙሉ ጨረስኩት ሻምቡ ነው። ያው ስለዚህ ያው ቅድም እንዳልኩሽ የስራ ጫና ብዙም ስለሌለብኝ ቤተሰብም ትምህርት ላይ በጣም ትኩረት ስለሚሰጥ አተኩራለሁ ትምህርቱ ላይ። አንዱ ጨዋታዬም ደግሞ አስተማሪ ሆኜ መጫወት ነው። ስለዚህ ወንድሞቼ እህቶችና ሌሎች ጎረቤት ዘመድ ላይ ነው የምንለማመደው። አስተማሪ ሆኜ አስተምራቸዋለሁ። አስመራ ዩኒቨርሲቲ ነው የደረሱት። እርስዎ መሆን የሚፈልጉት ሐኪም እንደነበር አውቃለሁ። ያው እንደ ልጅነት አብሮ ጫናው አሳድሮም ከሆነ ይነግሩናል። መምህር ሆነው ሐኪም ሆነው ፓይለት ሆነው የተለያየ ነገር ሆነው ነው ጨዋታ ውስጥ የነበረውና እሱ አብሮ የሚቀጥል ይመስለኛል። ከዛ ደግሞ ምንሳበበት በተለይ ብንሆን ብለን ምናለመው ይኖራልና እርስዎ ግን ሐኪም በሆን ብለው አሰቡ። ግን እንዳሰቡት አልተሳካም። አስመራ ዩኒቨርሲቲ ሲደርሱት ሌላ ትምህርት ነው የደረሱት። የዚህ አካባቢ ጥበቃው ትምህርት ነው የደረሱት። ምን ተሰማውት? ምን አሉ? አው በልጅ ያለው በጣም በተደጋጋሚ ከተጫወትኳቸው ጨዋታዎች መካከል ሐኪም ሆነ እሱ በራሱ ደግሞ በጣም የሚያስቅ ነገር ነው ያለው። ሐኪም ሆነን ስንጫወት ያው እንደውም አንዱ ወንድማችን አለ በጣም ያው ባህሪውንም እናውቃለን። መሐንዲስ ነው እሱ። ባህሪውን እናውቃለን እና ይሄ ክኒኒ ምናምን አይነትን ነገር የተለያዩ ጥራጥሬ ምናምን ነገሮችን ነው ከቤት አምጥቼ አካባቢ የምሰጣቸው። ምን ነበር? ባቄላ፣ ሽምብራ? ባቄላ፣ አተር እንደየወቅቱ እንደደረሰው። ስለዚህ ሳዝ እኔ እሱ ነው ያ እሱ ደግሞ ከዛችም ላይ ያው ይወስዳል ራሱ ባህሪውን ስለምናውቀው ነው። አንዳንዴ ይጨርሳል ገና ታማሚም እሱ ጋር እንትን ሳይል እሱ ራሱ ይጨርሳል ያችን። ስለዚህ እንደዛ በጣም ተጫወትኩት ጨዋታ ስለሆነ እንደዛ ነበር ያሰብኩት። እንዳጋጣሚ ሆኖ ለምን ባቄላ ለምን ሽምብራ ወይ ኮታው ይሄን ያህል ፍሬ የሚባለው ለምን በሽታ ሲባል ነው እንዴ? ምን አልባት ያው ወይ ውጋት ወይ እሺ ያው የገጠርም ብዙ ጊዜ ወጋኝ ነው ወይ ራስ ምታት አለብኝ ወይ እንደዚህ ውጋት ነገር ይዞኛል ወይ ብርድ ይለኛል። ከዚህ ያለ ብዙ አናውቀውማ። ለዛች የተወሰነች ፍሬ ቆንጠር አድርጎ ይሰጣል። ብር ደግሞ ይወስዳል። ብርም አለው ብር አለ ነው። ባህር ዛፍ ቅጠል ባህር ዛፍ በተለይ አንዳንድ ባህር ዛፍ የቀይ ምናምን አንዳንዱ ያወጣላል። እሱ ካለበት ቦታ አሳደን ነው የምንለቅመው። ትልቅ ዋጋ አለው። ባለ 50 ብር ነው ባለ ምናምን ነው ለማለት። ስለዚህ እሷን ይወስዳል። አዎ ከዛ እንደዛ ነበር የፈለኩት እና አጋጣሚ አስመራ ዩኒቨርሲቲ እኮ ነው ያልመረጥኩም። መኖሩንም አላውቅም እና እኔ በመረጥኩት ምርጫ የኔ ነጥብ ስላልሞላ ዝም ብሎ ከዛ በኋላ ደስ ያላቸው ቦታ ነው። የመጀመሪያ ፍሬሽ ማን ላይ ሰራው ባለኝ ሃይስኩል ያስኩትን ፖቴንሻል ይሄ ነው ሰራውት። ደና ጥሩ ውጤት ያመጣው። ከዛ ዝም ብዬ መጨረስ ነው 4 አመት። ስለዚህ ከአስመራ መልስ
የዚህ የነጭ ሳር የአርባ ምንጩ ጓደኛውት ነው ያስመዘገበው እርሶ ምንም ፍላጎቱም ስላልነበረውት እሱ ካስመዘገበ በኋላ እዚህ ቦታ ደርሶታል ሲባሉ ማቄን ጨርቄን ሳይሉ ሄዱ ወይስ አቅማሙ ደግሞ እጣውንም አንቺው እንዳልሽው ሌላ ሰው ነው ያወጣው እጣው ውስጥም አልገባው ፎርሙን ሁሉ ነገር የሞላልኝ ሌላ ጽጌ የሚባለው ጽጌ ገብረመድህን የአክሱም ልጅ ነው እሱ ነው እና እንዳልኩ ቶሎም እኮ ወደ ጫካ ገብቼም አልተቀላቀልኩም ይሄ ወንድሜ አክስቴ ልጅ እስከመጣና አብረን ማትሪክ እናጠናለን ብዬም ያልኩት እሱንም እየጠበቅኩ ስለነበረ ቤርጎ ነው የቆየሁት ቤርጎ ውስጥ ነው የቆየሁት ተወሰነ ወርና ማከፈለ ያው ራሴ እየከፈልኩ ነው እና እዛው እየኖርኩ ከዛ ቀስ እያልኩ እንዳልኩሽ ልክ ወደ ፓርኩ መግባት ሲጀምር ቀስ እያልኩ ነገሩን እያየው እየተላመድኩ ሌሎች የኔ ሲነሮች ደግሞ የሚያደርጉትን ነገር እነሱም በጣም ጥሩ ናቸው መጽሐፍ እየሰጡኝ የራሳቸው የሚሰሩትን ስራ ዘካቢ ተመራማሪዎች የውጪ ሰዎችም ነበሩ እንግሊዞች እዚህ ራሻዎችም እንደዚህ ሰፊ ምርምር ያካሂዳሉ እሱን ነገር ጠጋ ብዬ ሳይ ውስጥም ፍላጎት እያደረ መጣ ከዛ በኋላ ከነሱ ጋር ተቀላቀየ እንግዲህ ወደ ጫካ ገባው ማለት ነው የመጀመሪያ የተዋወቁት ወይ ቀልቦትን የሳበው እንስሳ አዞ ነው አይደል አዎ አሁን እነዚህን የባሌ መንኪ እነኝህን ሳናነሳ አዞ ነው የሚቀድመው አዞ ብዙ ጊዜ ያዞንባ በሚለው ነው የምናውቀው ያገናኙበት መንገድ ግን ይሄዳል እሺ ምክንያቱም አዞዎች በተለይ ጫጩት ይያሉ እንግዲህ አዞ እንቁላሏን የምትጥለው ከውሃ ውጪ ነው አሻዋማ ቦታ ላይ አሻዋም ይመርጣሉ ከተቻለ ስለዚህ አሻዋማ ቦታ ላይ ከውሃ ወጥቶ ኢቭን ከውሃ ምርቆ ምቹ ቦታ ለመፈለግ ብዙ ርቀትም ሊሄዱም ይችላሉ ኢቭን እና ሲወጡ ልክ እንቁላሉን ሰብሮ ሲወጡ ይጮዋሉ አዞዎቹ ጫጩቶቹ ድምጽ አላቸው ይጮዋሉ እና እንግዲህ እንደዛም ሆኖ ደግሞ ሄደሽ ብትይዣቸው ነክሶሽ ያደሙሻል አዎ ጥርሳቸው የመጉዳት ኃይልም አለው ከዛ ጋር ተያይዞ መስለኛል የአጫጫዋቸው የድምጻቸው የሚያሳዝነው ነው እንደው ለማገዝና ለመርዳት ጠጋ ተብሎ ቢያዙ እንኳን ስቲል ንክሻና አደጋም ሊያደርሱ ይችላሉ ከሚል ጋር ተያያዘ መስለኛል ያዘው ኢምባኖ ሲባል ውሸት ነገር መሆኑን ለመግለጽ ነው አይደል ምን ያስደንቀውታል ካዞ የሚያስደንቀው በተለይ የአረባብ ሁኔታቸው ነው እንዳልኩሽ ከውሃ ወጥቶ ነው እንቁላል የሚጥሉት እንቁላል ደግሞ ሲጥሉ እንግዲህ የእናቶቹ ቁጥር ይወስናል ብዙ እናቶች ያሉበት አካባቢ ላይ ሁሉም እናቶች በአንድ ወቅት ነው ዝም ብሎ ወቅቱ የተዘበራረቀ ነገር አይደለም አሁን በእኛ ሀገር ሁኔታ ያውን ዛጫሞ እና አባያ ላይ ባለው ሁኔታ አዞች አሁን የእንቁላል መጣቸው ወቅት ነው እንደውም አሁን ተሳሰሩ አይደል አሁን የእንቁላል መጣቸው ወቅት ነው ከዚህ በኋላ አይጥሉም አመት ዞሮ እስከመጣ ድረስ ስለዚህ ሁሉም እናቶች አንድ ላይ ይወጣሉ ወጥቶ እንቁላላቸውን ይጥላሉ ጉድጓድ ቆፍሮ አይቆዩም ወደ ውሃ ነው የሚመለሱት ግን አይስቱም እኔ ምናልባት የሚገርመው ነገር እሱ ነው ብዙ ጉድጓዶች 100 ከዛ በላይም አንድ አካባቢ ነው ያለው አንዳንድ ጊዜ በተለይ ማታ ወይ ደግሞ ቀንም ሊሆን ይችላል እየወጡ መጥቶ ጉድጓዳቸው ላይ ይተኛሉ እሱም የራሱ የሆነ ምክንያት አለው የጉድጓዱን የአየር ሙቀት ለማስተካከል ምክንያቱም የሚፈለፈለውን የእንቁላል እድል የሚወስነው የጉድጓዱ የአየር ሙቀት ሁኔታና እርጥበት ሁሚዲቲ እና ሞይስቸሩ በጣም ይወስናልና ይሄንን በተፈጥሮ ያውቁታል እሱን ለማስተካከል
ሁለተኛም ደግሞ ለመጠበቅም ብዙ እንቁላሎችን የሚፈልጉ ብዙ ሌሎች ደግሞ የዱር እንስሳቶች አሉ። ዝንጀሮ ያጠቃል። ማታ ማታ ደግሞ ጅብ ኢቭን ቆፍሮ ይበላል እንቁላሉን አውጥቶ። ከሁሉም በላይ ደግሞ ይሄ ማርበል የሚባል አለ፣ ሃኒ ባጀር የሚባለው እሱ በተለይ ቁጥር 1 ነው። እዛ በምናደርገው ክትትል እነዚህ ሁሉ ስለሚበሉባቸው ለመጠበቅና ለመከላከል መጥቶ ይተኛሉ። እና የሚገርመኝ እንቁላላቸውን እንዴት ቦታዋን እንዴት ለዩ፣ እንዴት አውቁ? የራሳቸው የሆነው ነገር የራሳቸው ያልሆነው ነገር ላይ አይተኙ። እዚህ አካባቢ 100 ተለያየ ተደባለቀ ጉድጓድ ቢኖር ሌላውን አልፋ የራሷ ፈልጋ የራሷ ላይ ብቻ ነው። አንድ ይሄ ገርማን፣ ሁለተኛ ሲፈለፈሉም የራሷን እንቁላል የራሷን ጫጩት ብቻ ነው ሄዳ እዛ ጋር ጠብቃ ተሸክማ ወደ ውሃ የምትመልሳቸው። ምን ያህል ጊዜ ይወስዳል? 3 ወር 90 ቀን አማካይ 90 ቀን አካባቢ ይወስዳል። ይሄ ያስገርማል። ሌላው የሚያስገርመው እነዚህ ጫጩቶች ከተፈለፈሉ በኋላ እንግዲህ ያዞ ጥርስ ማለት መጋዝ ነው። በጣም ጠንካራ ነው፣ በጣም አደገኛ ነው። ሹል ነው ጫፉ ጠቅላላ። ሁሉንም ጫጩቶቿን አንዳንድ ጊዜ ከ100 በላይም ሊፈለፈል ይችላል። የጣሉት እንቁላል ያው እንደየእድሜያቸው የእንቁላል የሚጥሉት እንቁላል በዛ ይወሰናል። አንጋፋ ሴቶች ከሆኑ ብዙ እንቁላል ነው የሚጥሉት። ቄብ ገና ጀማሪ ከሆኑ 20 ምናምን ትንሽ ነው የሚጥሉት። ይሄ ሁሉ ጫጩት ሳይጎዱ በጥንቃቄ በዛ መጋዝ በሆኑ አፏ መሀል ይዛ ነው ወደ ውሃ ተሸክማ ሄዳ የምትመልሰው። የሚገርም እንዴት አይጎዱም የሚለው ነገርም ያስገርማል። ይሄ ባህሪው እንግዲህ እስካወቅኩ ድረስ የሚገርሙኝ ባህሪዎችም እነዚህ ናቸው። ተፈጥሮ እኮ በጣም ይደንቃል። ይደንቃል። የእርሶ በጣም ያስገረመኝ እስካሁን አንድ ብለው ከገቡበት መስሪያ ቤት ወደ ሌላ ዞር አላሉ። 30 ዓመት በላይ የዱር እንስሳት ጥበቃ ባለስልጣን ውስጥ ከባለሙያነት ጀምሮ አሁን ያሉበት ደረጃ ድረስ አሉ። ምን ነው የሚል ሰው አይኖርም? እኔ እንጃ የእግዚአብሔር ስራ። ምናልባት እቺ ነገር ያ ሁሉ ነገር እንግዲህ በሃይማኖት ካየ ነው አስቀድሞ የሚወሰን ነገር ነው ይመስላል። ምናልባት ድሮ ወጥቼ ቢሆን ኖሮ ይሄን ሽልማት ላላገኝ ይችላል። ደግሞ አላገኝም፣ እርግጠኛም ሆኖ ማለት ነው። ምንም አይገኝም። ይሄ ስለተወሰነ አስቀድሞ በሃይማኖት ካየ ነው ይሄ ነገር አስቀድሞ ስለተወሰነ ይሄ ነገር መፈጸም ስላለበት ሊሆን ይችላል ብዬ አስባለሁ እንጂ እድሎች ጠፍቶ አይደሉም። ማት እድሎች ቅድም እንዳልኩሽ ገና በጣም በአፍላ እድሜ ወጣትነት ላይ ጀምሮ ውጪ በጣም ነው ተመላለስኩት። ለስልጣናም ለትምህርትም ራሱ አሁን ሀገር እጄ የተሸለምኩበት ከ20 ዓመት በፊት እዛ ለፖስት ግራጁዌት እዛ ነበርኩ እና አንድም ቀን ሁለቱ ነገሮች እኔ ትዝ ብሎኝ አቁም። አንደኛ ውጭ ሀገር መኖር አንድም ቀን ትዝ ብሎኝ ብዙ ሀገር እያለሁ ያልሄድኩበት አይጉር የለም ከሁለቱ ጫፎች በስተቀር የበረዶ ጫፎች። አብዛኞቹ እነዚህን ደግሞ የሄድኩት ገና በወጣትነት እድሜም እያለሁ። ስለዚህ እዚህ ሀገር እኖራለሁ ብዬ ከሀገሬ ውጭ አንድም ቀን ትዝ ብሎኝም አያውቅም። ከዚህ መስክ ከዚህ የተቋም ስራም ውጪ እዚህ መስሪያ ቤት ገብቼ እሰራለሁ። በእርግጥ በህይወት ዘመኔ ውስጥ 3 ምዕራፎችን ያስቀመጥኳቸው አሉ። የመጀመሪያው ምዕራፍ የትምህርቱ ዘመን ነው፣ ኦልሞስት የተጠናቀቀ ነው። ሁለተኛው ምዕራፍ በመንግስት መዋቅር ውስጥ ሆኜ የሚጠበቅብኝን ግልጋሎት መስጠት የሚል ነው። ሶስተኛው ምዕራፍ በግሌ በራሴ የሚኖራቸው ኑሮዎች ናቸው። በእርግጥ ሁለተኛው ምዕራፍም በእኔ እቅድ ያው አልቀዋል፣ ግን ያው እስካሁን ትንሽ ቀጥያለሁ። ስለዚህ ሁለቱም ትዝ ብሎኝ የማያውቁም
ነገር ግን በዚህ በመንግስት መዋቅር ውስጥ 2 ጊዜ ለመልቀቅ ወደ ውሳኔ ጫፍ የደረስኩባቸው አጋጣሚዎች ነበሩ። 2003 አካባቢ ይመስለኛል 2003 ዓመተ ምህረት እና 2008 ላይ ኦልሞስት ትቼ በሌላ አይነት መስመር እንደዛ ሆኖ ያም አልፎ እንግዲህ እስካሁን ዘልቅ ያለው በመሆኑም ደስተኛ ነኝ። ይሄ ሁሉ ረጅም በአንድ ተቋም ውስጥ ማገልገል ጠቅሞኛል። በብዙ መልኩ ነው የጠቀመኝ። ከታች ጀምሮ እንዳልኩሽ በጣም ጁኒየር ሆኜ ኤክስፐርት ሆኜ የተለያዩ ከዛ የቡድን መሪ ከዛ ዳይሬክተር ምናምን እያልኩ በጥናቱም እንደዚሁ የተለያዩ ደረጃዎችን ይዤ ሁሉንም ነካክቼ በዘርፍ ውስጥ ያሉትን ተግባራት ስራዎችን ሁሉንም ነካክቻቸዋለሁ። የተቋሙ እንትን ውስጥ 4 ምናልባት አንዱ ላይ አልተሳተፍኩም፣ የቱሪዝም ኮምፖነንቱ። ከዛ ውጪ ሌሎቹ ላይ ለምሳሌ ልማት የሚል አለ። የዱር እንስሳት ልማት የሚያተኩረው እርባታ ላይ ነው። ስለዚህ እሱ ላይ ከአዞ እርባታ ጀምሮ በኋላም ወደዚህ ደግሞ ከመጣው በተለይ ጥርኝ ላይ ጥርኝ እርባታ ላይ እንደዚሁ ጥናቶችንም ጥርኝም ላይ የሰራዋቸው ስራዎች ጥሩ ጠቃሚ የሆኑ ነገሮች አሉ። በሌላ መልክም በምርምርም ሌላ ዲፓርትመንት ያለው እዛ ውስጥ እንደዚሁ ሰርቻለሁ። ሌላው ደግሞ የጥበቃ ቦታ አስተዳደር የሚል ፓርኮች አስተዳደር ውስጥም ገብቼ ሰርቻለሁ እና ከቱሪዝሙ ኮምፖነንት ውጪ በዘርፍ ውስጥ ያሉትን ሁሉንም የስራ ዘርፎች ሁሉ ውስጥ ነካክቼ አልፌያለሁ። ስለዚህ ጥሩ ደስተኛ ነኝ። ምንም የሚያስቆጨኝ ነገር የለም። ምንድነው እንዲያው ልምድ ሆኖ ይሁን ከምን አምጥተ ነው አላውቅም፣ ግን አንድ መስሪያ ቤት ይሄን ያህል ግን መቆየት ልክ ነው እንባባላለን አይደል? ወጣ በሉ እንጂ ያራ ለቀቅ አድርጉት እንዲህ አይነት ሀሳብ ይመጣልና አንድ ቦታ ሆኖ ስኬታማ መሆን አይቻልም ከሚል ይመስለኛል። አሊያ መሰላቸቱ ይኖራል፣ ራሳችን ለሌላ ነገር ደግሞ ማዘጋጀት አለብን የሚልም ይመስለኛል። ግን የርሶ ይሄ ቨርቲካል የሚባለው ከታች ጀምሮ ሁሉንም ነገር እየለመዱ መጥተው አሁን ያሉበት ጋር ሲደርሱ እንግዲህ ከስር ያለውን በሙሉ ያውቁታል እንደማለት ነው፣ ያላለፉበት ስለሌለ። ስለዚህ ለውጤታማነት ለስኬታማነት ለተቋም እንዲው ከታች ጀምሮ እያዩ ማለፍ በጣም ጥሩ ነው የሚሉም ስላሉ በሁለቱ ሀሳብ መካከል እርሶም በዚህኛው ስላገኙት እንዲው ብናነሳው ጥሩ ነው ብያስበኝ ነው። እንዲህ የሚልም ክርክር ውስጥም መንገባባቸው ሀሳቦች ስላሉ ማለት ነው። እንግዲህ ከኔ ሁኔታ አንፃር ሲታይ ሁለታችንንም ጠቅመዋል የሚል ነገር ነው ያለኝ። እኔንም ጠቅሞኛል። በዚህ ካሪየር ውስጥ ሁሉንም መሰላሎች ወጥቼ እስከዚህ ድረስ መምጣት እኔንም ጠቅሞኛል። ብዙ ልምድ እንዳገኝ፣ እውቀት እንዳገኝ፣ ከሁሉም በላይ ደግሞ ይሄ ኢንስቲቱሽናል ሜሞሪ የሚባለው ነገር ውስጥ እንዲኖር በጣም ነው የጠቀመኝ። ስራዬን በኮንፊደንስ እንዲሰራ የመረጃ እጥረት የለብኝም። ምን ማድረግ እንዳለብኝ አውቃለሁ። ስለዚህ እኔንም በጣም ነው የጠቀመኝ፣ ተቋምንም ይጠቅማል። ምክንያቱም ተቋም ውስጥ ምን መሰራት እንዳለበት፣ ምን መታቀድ እንዳለበት፣ ችግሮቹን ሁሉ ታውቂያለሽ። ምን መፍትሄ ያስፈልገዋል፣ ተቋም ሊለውጥ እንኳን ብትይም እንዴት አድርገሽ መለወጥ እንዳለብሽ፣ ምን አይነት ስትራቴጂ መንደፍ እንዳለብሽ፣ ራዕይ ላስቀምጥ ብትይ የኋላውንም በደንብ ስለምታውቂ የፊቱንም መተንበይ ትችያለሽ በቀላሉ። ስለዚህ አንደኛ መረጃ እጥረት የለብሽም፣ ራስሽ መረጃ ነሽ። ያ ደግሞ ነገሮችን በቀላሉ እንድትረጋጊ ራሱ ብዙም እንዳትጨነቅም ያረግሻል። እና እኔ ሁለቱም ጋር ጥሩነት አለው። ግን በስራሽ ላይ ባለሽው የስራ ቦታ ላይ
ደስተኛ ካልሆንሽ ግን መልቀቁ ነው ጥሩ የሚሆነው የሚል ነገር አለኝ። ራሳችን ላይ አንደኛ ለውጡን እናየዋለን። ምን ፈልገውን ነገር እያገኘን ነው። ከዛ በዛ ደስተኛ ነን። እርሶ እንዳሉት ይቀጥላል። እንዲው ደሞዝ ከመቀበል ብር እያገኘውበት ነው ከሚለው ዘለል ብሎ ህይወታችን የሆነት የሚፈልገው ልባችን የሚፈልገው ይሄ ነው፣ እዚህ ነው መኖር ያለብን የሚለው ነገር በጣም አስፈላጊ ነው። ግን ከተመቸንና የኖርነው ከሆነ ደግሞ ለውጥ ያመጣንበት ከሆነ በጣም አስፈላጊ ይመስለኛል። እንዲው አዲስ ነገር ሲፈጠርና ሲመጣም ደንገጥ አንልም። ምናውቀው ነገር ነው የሚሆነው። በለመድነው እንሄዳለን። አለ የለመድነውን አሻሽለን ለዚያ ነገር በሚመች አድርገን እንሄዳለን። ብቻ ባለንበት ግን እንደ ምቾታችን ይሁን የሚለው የሚያስማማን ይመስለኛል ሐሳቡ። ከዚያ ውጭ ግን እንዲው እርሶም ታዘበው ይሆናል ብዙ ተመራጭ የሚሆኑት በስራ ልምድ አሁን ከብዙ ተቋማት በጡረታ የሚገለሉ ሰዎች ትልልቅ ኩባንያዎች ውስጥ ተፈልገው ነው የሚገቡት። በባትሪ ተፈልገው ይገባሉ። ለምን? ሰው በጎለመተ ቁጥር እውቀቱ ከፍ ይላል፣ ልምዱ ከፍ ይላል። ስለዚህ እንዲያውም አንዳንዶች ምን ይላሉ? በጣም አወቀ የሚባለው ደረጃ ላይ ሲደርስ ሰው እድሜው ያስገድደውና ጡረታ ይወጣል። ስለዚህ ያንን እውቀቱን መባከን ስለሌለበት ግን ብንጠቀመው ብለው የሚጠቀሙ ብልሆችም አሉ እንደዛ የሚያደርጉና አሁን በርሶ ጉዞ ውስጥም ስናይ ከታች ጀምሮ እያዩት መጡ አሁን ያሉበት ጋር ሲደርሱ የቱ ነው ክፍተቱ ያውቁታል። ከታች ሆኖ እንደ ይሄ ቢስተካከል የሚሉትን ከላይ ሆኖ ደግሞ እቺን ማስተካከል አለብኝ ወደሚል ነው የሚመጣውና አይ ቲንክ እሱ በጣም ጥሩ ይመስለኛል። ስለዚህ እንደወደድ ነው እንዳሻ እንደተመቸም ቢሆን የትም ብንሆን ያው ዋናው ነገር ምን ሰርተናል ምን አድርገናል የሚለው ስለሆነ ይሄን ሐሳብ ባነሳ ጥሩ ነው በሚል ነው። አዎ ልክ ነው። እንግዲህ ምንድነው ሁሌም ራስ መጠየቅ ጊዜን እያባከንኩ ነው ወይስ እየተጠቀምኩበት ነው የሚለው ነገር ነው። ሌላው ደግሞ የእርካታ ምንጭ ምንድነው የሚለው የእርካታ ምንጭሽ በጣም ብዙ ገንዘብ ማግኘት ብዙ ደሞዝ ትላልቅ ክፍያ ምናምን ከሆነ ቶሎ ብሎ እሱ መፈለግ ነው። ምክንያቱም ዞሮ ሰው እንግዲህ ሲሰራ መርካት አለበት። አዎ የመጨረሻ ውጤቱ ይመስለኝ እኔ ያው የውስጥ የመንፈስ እርካታና የደስታ ነው። የውስጥ ደስታ የመጨረሻ ነገሩ ምንድነው ሲባል እኔ እንደዛ ነው የማየው እና ከዛ አንፃር ማየት ነው። አሁን በእኛ ሙያ እውነት ለመናገር በጣም ችግር የበዛበት ፈተና የበዛበት የህይወት መስዋዕትነት ሁሉ የሚጠይቅ ስራችን ከባድ ነው እና ብዙ ተጋላጭነት ያለበት ነገር ነው። ለተለያየ ነገር ለአደገኛ በጣም ከባድ ለሆኑ እንስሳት ለአየር ጠባይ ምክንያቱም ብዙ ቦታ ነው የምንሄደው። በጣም በረሃ በጣም ቆላ ንጹህ ያለበት ንጹህ ምግብ እንደፈለግሽ የማታገኝበት ቦታ ውስጥ ገብተሽ ነው የምትሰሪ። አንዳንዴ ደግሞ በጣም ውርጫማ የሆነ በጣም ከፍታማ የሆነ እሱም ጤንነትሽን የሚፈታተን ሁሉ አየር ንብረት ውስጥ ነው የምትሰሪ። የዛ ተጋላጭነት አለሽ። የበሽታ ተጋላጭነት ወባው ምኑ ብዙ ነገር የእባብ ልትነደፊ ትችያለሽ። መርዛማ በሆኑ እባቦች ብዙ ነገር እንደዛ ሆነሽ ስትሰሪ ያው እንግዲህ ውስጥሽ እኛ ግን ውስጣችን ከጊዜ ወደ ጊዜ ፍቅር ነው። ለሰው ልጅ ደህንነት ለሰው ልጅ ህልውና ሲባል እንስሳትንም አካባቢንም መጠበቅ በጣም አስፈላጊ ነው ሲሉ ደጋግሞ ይሰማሉ። እርሶ ሰምቻለሁ እንደዛ ሲሉና እንደ የዱር እንስሳትን መጠበቅ መንከባከብ ዝም ብሎ በቀላሉ የሚታይ አይደለም። ከነሱ የተረፈ ግን ለኛ ህልውና በጣም አስፈላጊ እንደሆነም እንዲሁ ይነሳል። ቀደም ብለው ስለ ጥርኝ አነሱ። ከዚህ በፊት የባሌ ጦጣ ደግሞ ዝሆን ላይ እንዲሁ ጥናት አካሂደዋልና ጥቂት እንወቅ ስለነሱ። ጥርኝ ጋር ወደ ጥናት የገባ ነው በወቅቱ የሆኑ እንግዲህ አገራችን ኢትዮጵያ አንዱ የምትታወቅበት ብዙ ያልተነገረ ነገር ግን ዝባድ ላኪ ናት። ኢትዮጵያ የዝባድ ምርት ወደ ውጪ ትልካለች ላለፉት ረጅም ዓመታት እንብዛም ሰው አያውቅም እና ትክክለኛው ይሄ ዝባድ ምርት የሚገኘው ከጥርኝ ነው እና የዚህ የተፈጥሮ ዝባድ በአብዛኛው ደግሞ የሚቀርበው ከኢትዮጵያ ነው። ይሄ ዝባድ ለኮስሞቲክ ይፈለጋል በጣም በተለይ ለሽቶ ምርት እጅግ በጣም የሚፈለግ ነው
እና ያው አነሰን በዛም ኢትዮጵያ ውጭ ምንዛሬ ታገኛለች በዛ። እነዚህ የጥርኝ እርባታዎች ሀገራችን ውስጥ አሉ። ረጅም ታሪክ አላቸው። ከሀገራችን እንግዲህ ወደ ኋላም ይሄዳል። ወደ ንግስት ሰባ የውድ ስጦታዎችን ይዛ ወደ ንጉስ ሰለሞን ስትሄድ አንዱ የዝባድ የሚል ነገርም አለ። ስለዚህ ኢትዮጵያ ረጅም ታሪክ አላት። ከዚህ ጋር ተያይዞ ግን አላደገም፣ አልተሻሻለም። አሰራሩም በጣም ባህላዊ ኋላ ቀር ነው። እንስሳቱም ይጎዳል። አርቢውም እምብዛም ጥቅም ከእጅ ወደ አፍ ያለፈ ጥቅም አያገኝም። እንደ ሀገርም ብዛም እና እሱን ለማሻሻል ነው ፕሮፖዛል አዘጋጀን። የጥናት አጋጣሚ ተሳካልን፣ አገኘን ፈንድ። እዛ ላይ ነው እንግዲህ የዞርን የመጀመሪያ ስራ የሰራ ነው እንዴት ማሻሻል አለብን የነሱን አያያዝ፣ የነሱን እንክብካቤ፣ አረባብ፣ ሁለቱንም ተጠቃሚ ማድረግ እንስሳቱ ሳይጎዳ ማህበረሰቡ እነዚህን እርባታ የሚያከናውኑም ደግሞ የተሻለ ገበያ አግኝቶ ተጠቃሚ የሚሆኑ። የገበያ ስርዓቱም በራሱ ችግር አለበት። ያነስና ጠና ብዙ ደላላ መሀል ያለበት፣ ደላላዎቹ ደግሞ ምርቱ ላይ ሌላ ባዕድ ነገርም እየጨመሩ የምርቱንም ጥራት የሚያበላሹበት ተወሳሰበ በርካታ ችግር ያለበት። እሱን ለመፍታት ነው ለማቃለል፣ የገበያውን ስርዓት ለማሻሻል፣ የእንስሳቱን አያያዝና እንክብካቤ ለማሻሻል፣ ከሁሉም በላይ ደግሞ የእርባታ አዲስ ዘመናዊ የእርባታ አሰራርን ለማምጣት ነው የሰራ ነው። ወደ 3 አመት አካባቢ ነው የሰራ ነው። ሁሉም የጥርኝ አርቢዎች ያሉበትን ቤት አንኳኩተን ገብተናል። ሁሉንም የት እንዳሉ እንግዲህ ውጤት ምናልባት መጣ የምንለው በተወሰነ ደረጃ እነዚህ አርቢዎች በራቸውን ለባለሙያ ክፍት እንዲያደርጉ ነው ያስቻል ነው። ግንዛቤ ላይ ቀስ ብለን እየተጠጋን እያስተማርናቸው። ለምን በባህላዊ ነገር የተሳሰረ ነው። ሌላ ባዕድ ሰው ጥርኝ ካየ ጥርኛ ወዲያው ትሞታለች። ሌላ ባዕድ ሰው እንደዚህ እንትን ካለ ጥርኛዋ ምርት ዝባድ አታመርትም። ብዙ ነገሮች አሉና ሕክምና አያገኙም፣ የባለሙያ አገልግሎት ምክር አያገኙም። እና ይሄ ችግር ነው የነበረው። እሱን ለመስበር ያው ረጅም ጊዜ ነው የፈጀብን። መጀመሪያ ላይ እኛንም አያሳዩንም፣ አያስገቡንም። ቀስ እያልን እንግዲህ ከዚህ ከአምቦ አካባቢ ይታወቃል የነሱ ቀለበት ያሉበት ባኮ ላይ ያሉ ሁሉንም ቦታ ማፓረግ፣ ወለጋ ውስጥ ያሉበትን ቦታ ሁሉ፣ ከዛ ሉባቡር ውስጥ ያሉበትን ቦታ ሁሉ፣ ከዛ ወደ ጅማ መጣን። ይሄ 3ቱ አካባቢ ነው ትልቁ የጥርኝ አርቢዎች ያሉት። ይሄን ለየን። ከዛ እያንዳንዳቸው ቤት ሄድን፣ ትምህርት ሰጠን። ከዛ ሕክምናም ከኔጋ ጥናት ላይ ያሉት የእንስሳት ሐኪሞች ነበሩ። የጤናቸውን ሁኔታ እናጠና ነበር። መድኃኒት እንሰጣለን፣ ናሙና እንወስዳለን። በእነሱ ውስጥ እነሱን የሚያጠቃ ጥገኛ የዋሳት ፓራሳይት እንለያለን። እና እንደዛ ብዙ ነገር ተሞክረና ኢትዮጵያ ላይ ያው ማዕቀብ ተጥሎ ነበር የዝባድ ምርት ከውጭ እንዳይወጣ። ምክንያቱም እንስሳቶቹ አያያዛቸው በጣም ኋላ ቀር ነው። የእንስሳት ደህንነትና መብት የጣሰ ነው የሚል ማአት ዘመቻና ማዕቀብ እንዳይ የሚል ነገርም ነበር። መጨረሻ ዓላማችን እሱም ማስነሳት ነው። እዚህ ጋር የሚሰራውን ስራ አሻሽለን ያ ነገር እንዲለዝብ ቢያንስ ማልዘም ነው። ይሄን ነገር ነው እንግዲህ በጣም ረጅም ስለሆነ የጥርኙን በዚህ ልተውና ግን ጥሩ ውጤት መጣ። ያው ተሻሽሏል። ከዛ በኋላ ተከትሎ ኢቭን የማስተርስ ተማሪዎች ያው እኛ የሰራናቸውን ነገሮች ሪፈር እያደረጉ ምክንያቱም ምንም ሪፈረንስ ነገርም የለም። ያቺን ትንሽ ነች፣ እሷን ሁሉ ለቃቅሞ እየተጠቀሙ ከዛ በኋላ አዲስ አበባ ዩኒቨርሲቲ የተማሪዎች ጥናታቸውን አደረጉ። እስከ ፒኤችዲም ተሰርቷል። ከዛ በኋላ ያለ አሁን ጥሩ ሁኔታ ይኖራል። ከዛ ባሌ መንኪ ላይ ነው ጥናት ተደረገው። አረና ውስጥ ነው። እሷም እንደዛው የእሷም እንደዚሁ ፈተና የበዛበት ነው። የምትኖርበት አካባቢ ጥቅጥቅ ያለ ደን ውስጥ ነው። በቀላሉ አትታይም።
እሱም ረጅም ጊዜ ነው የፈጀው። እሷን ማግኘት እና ፎቶ ማንሳት እና መኖሯን ማረጋገጥና ከሌሎች የጦጣ ዝርያዎች ደግሞ የተለየች ናት የለችም ከሌሎች የጦጣዎች ስጋ ትገናኛለች ወይስ በፍጹም አይገናኙም የሚለውን ደግሞ እንደዚህ ረጅም ጊዜ ነው የፈጀው እና የተወሰነ ውጤት በዛም መጥቷል። የት እንደምትኖር ኢትዮጵያ ውስጥ ብቻ እንደምትገኝ በኢትዮጵያ ውስጥ ደግሞ ብዙ ቦታዎች መላምቶች ነበሩ። ልክ ቀርካ ያለበት አካባቢ እዛም አለች እዚህም አለች፣ እዚህ ጅባት አምቦ አካባቢ አለች፣ ወደ ጎጀም የሆነ ቦታም እንደዚህ ቀርካ ይመዛበት አለች ምናምን ባሉ እሱ አሁን አለመሆኑን ያው በጥናት ለየን። የምትኖረው ባሌ ሀረና ቀርካ ደን ውስጥ ብቻ። በእርግጥ የቀርካ ደን ነው እስከ ሲዳማ ክልል ዘልቆ ይገባል። እዛ ድረስ እንዳለች እና ባህሪዋ ደግሞ ምን እንደሆነ አመጋገቧ የመሳሰሉ ነገሮች በብዛት ቀርካ ቅጠል ላይ ጥገኛ እንደሆነች፣ ምግቧ ሁሉ ብርቅዬ እንደሆነች የመሳሰሉ ነገሮችን ደግሞ ያው ይፋ አደረግን ማለት ነው። በጣም ደስ ይላል። ወደ ዝሆኑ እንምጣ። አሁን ብዙ ጊዜ ወደ ፓርኮች ምናምን ሲኬድ ተጠንቀቁ ስለምትለብሱት ልብስ በተለይ ዝሆን ያለበት ጋር ይባላል። እንደዛ አይነት አለ? ወደ ተፈጥሮ አካባቢ ሲኬድ ያው አለባበስ ወሳኝነት አለው። ቀለምም የልብሱም ይወስነዋል። አዎ ይወስናል። አሁን ብዙ ጊዜ ነጭ ደመቅ ያለ ነገር ባይሆን ይመረጣል ይባላል። ያው እንስሳቶቹ እንትን እንዳይሉ ነው፣ እንዳይረበሹ እንዳይሸሹ እነሱ የለመዱት የተፈጥሮ ነገር ጋር የሚቀራረብ። አሁን እኛ ብዙ ጊዜ ልብሳችን እንደዛ ነው። ደመቅ ያለ ነገር አንለብስም ወይ ብዙ ጊዜ አረንጓዴ ጫካ አይነት ጋር በቀላሉ የሚመሳሰል ምናምን። ስለዚህ እንስሳቶቹ እንዳይረበሹ ነው በዋናነት። ዝሆን በጣም እንግዲህ ትልቁ የምድራችን እንስሳ ነው። ትላልቅ እንስሳዎች ከምድረ ገጽ ለመጥፋት በጣም ቅርብ ናቸው። ለዛ ነው አሁን በእርግጥ እንደ ዓለምም ዝሆን ትልቅ ትኩረት ተሰጥቶ እንስሳ ነው። ሽልማቱን በራሱ አሁን ታስክ ስያሜውም ከዚሁ ከዝሆን ጋር ተያዘ ነው። ታስክ ማለት ያው ኩምቢው ነው የማን ነው የዝሆን ጥርሱ ማለት ነው። ስለዚህ ዝሆን ትኩረት አለው። እንደ ሀገራችን ደግሞ አሁን የሚያሳስበኛል እኔም ዝሆን ጉዳይ፣ ምክንያቱም አውራሪስ አጥተናል። ጥቁር አውራሪስ ኢትዮጵያ ውስጥ ነበረ። አሁን መኖሩ አይታወቅም። ላለፉት 40 ዓመታት እና ከዛ በላይ ያየ ሰው የለም አውራሪስ ኢትዮጵያ ውስጥ። ስለዚህ በቴክኒካል እንትኑ በእኛ ሙያ አንድ ዝርያ በነበረበት ቦታ ላይ በተከታታይ እስከ 50 ዓመት እና ከዛ በላይ የማይታይ ከሆነ ጠፍቷል ተብሎ ማወጅ ይቻላል፣ ዴክሌር ማድረግ ይቻላል። አሁን አውራሪስን እስካሁን ዴክሌር አላደረግንም፣ ያየ ሰው የለም። ግን ስቲል መላምቶች አሉ በየቦታው፣ እዛ ጋር አለ እዚህ ጋር አለ እንልካለን። ባለሙያ ይሄዳሉ፣ ቁጭ ብሎ እንትን ይላሉ። የተለያዩ እንትኖችን መሳሪያዎችን የካሜራ ትራፕ ይባላል እሱ እየተሰቀለ አለበት የሚባለው አካባቢ ላይ ጥናቶች ሙከራ ይደረጋል። የለም እስካሁን። ሁለተኛ ዲግሪውን የት ተማሩ? ኬንያ ነው፣ ሞይ ዩኒቨርሲቲ ነው። እሱ ጥሩ ነው። ኬንያ የነበረኝ ቆይታ እንግዲህ የቁጭት እንግሊዝም ለፖስት ግራጁዌት ከኬንያ በፊት ፖስት ግራጁዌት ዲፕሎማ እንግሊዝ ነው እና የመጀመሪያ ዲግሪ ላይ በማወቅም ባለማወቅም ያው ልጅነቱ ምኑ ነገር ስላለ ሰው ደግሞ የሚመክርሽ ደግሞ ቢኖር ጥሩ ነው እና አንዱ እድል ካመለጠ ደግሞ በያዝሽው ያኛው ላይ በመርታት ያስፈልጋል። ፖቴንሻሉ ነበርና አይ እዛ ጋር የሚያረኩትን እዚህ ጋር ቁጭተን ወጣለው በዛ ነው የገባሁበት ሁለቱም። እና እንግሊዝ ላይ በጣም ጥሩ ነው ፐርፎርማንስ፣ በጣም በሚያስገርም ነው ያለቀው። ከዛ ወደ ሞይም እጄ ይንኑ ግብ ይዤ ነው የሄድኩት።
እና ጥሩ ነው። እዛም ያው ብቸኛ ኢትዮጵያዊ ነኝ እና ወደ 7 ዲፓርትመንቶች ስኩል ኦፍ ኢንቫይሮንመንታል ስተዲ ነው የሚባለው። እዛ ውስጥ ወደ 7 ስትሪሞች ዲፓርትመንቶች አሉ። አንድ ላይ ነን፣ በብዙ ኮርስ ላይ እንገናኛለን እንላለን። እውነት ለመናገር አንድ ብቸኛ ነኝ። ታንዛኒያዊ አንዳለ፣ ሩዋንዳ አንዳለ፣ ሌሎቹ ኬንያዎች ናቸው። ሁሉም ያው ጥሩ ተፎካካሪ ተማሪ ነው። እዛም የነበረው የባሌ ጦጣ ላይ ነው ተመልሼ የመመረቂያ እንትኑን የሰራሁት ወደ ከኬንያ ተመልሼ መጥቼ አረና ገብቼ መጀመሪያም ስለሰራው ባሌ ላይ ጦጣዋ ላይ በቂ መረጃዎችም ነበሩኝ። ቦታዎቹን አውቃለሁ። ትንሽ ነው አዳዲስ መረጃ የጨመርኩበት። ስለዚህ በጥሩ ሁኔታ ነው መጨረሻ ላይ ያለቀው ማለት ነው። ምን ያዝናናችኋል አቶ ኩመራ? ከእንስሳው ጋር ከመዋል ውጭ ማለት ነው። ከጫካው ወጣ ስንል ስፖርት ነው። አዎ ዋናው አሁንም አለ። ዋናው እንኳን አሁን አዲስ አበባ ከመጣሁ ወዲህ ብዙም ወደ ዋና እድል አላገኘሁም። አርባ ምንጭ ያለው በጣም ከዋና አራቁም። ከሰሞኑ እንግዲህ የአፍሪካ ዋንጫ ይጀምራል። ስለዚህ ስፖርት የትኛውንም እወዳለሁ ስላሉኝ የማደጋፊ ነውት። ቀደም ብሎ የዓለም ዋንጫም የአፍሪካ ዋንጫም እንዲኳስ የአውሮፓ ዋንጫም ስናይ ገሌ ቢያሸንፍ እንባባላለን። በእርግጥ ኢትዮጵያ የለችበትም፣ ግን የማደጋፊ ነውት። ልቦት ወደ ማን ያደላል? ኦኬ አፍሪካ ነው። ያው በፊት ናይጄሪያ ቲም ደስ ይለኛል። የናይጄሪያ ደስ ይለኛል ቢያገኘው። ናይጄሪያ ካጣ ደግሞ ጋናም ቢያገኝ ደስ ይለኛል። ከዛ ውጪ የሞሮኮ ቡድን ደጋፊም ነኝ። ነው በጣም እነዚህ ደስ ይለኛል። እሺ ወደ ጓዳ ይገባሉ፣ ምግብ ያበስላሉ። ጫካ የለመደ ሰው መቼስ ማብሰል ይገዷል ብዬ አላስብም። አዎ ያው ባለሙያም ባልሆን የቤት ውስጥ የሚሰሩ ስራዎችን ይወዳሉ። ከአልጋ ማንጠፍ ውጪ በተለይ በጣም ያስደስተኝ እቃ ማጠብ ምናምን፣ ምግብ የተበላበትን እቃ ማጠብ ደስ ይለኛል። ቤት መወልወል የሚያስደስቱኝ ስራዎች። ቀን ሙሉ ቤት ሲወለውል ብውል ደስ ይለኛል። ስለዚህ ቤት ወለውላለሁ። እቃ ማጠብ ደስ ይለኛል። በጣም እኮ አሰልቺው ስራ እቃ ማጠብና ቤት መወልወል ነው። እንዴት አልጋ ማንጠፍ አልወደዱም? አልጋ እኔ እንጃ እንግዲህ ምናልባት ዩኒቨርሲቲም እያለን ከጥናትም አልጋችን እናነጥ ለበስ ነው ዝም ለበስ አድርጎ ያ መሰለኝ ስንፍና ያመጣው እንጂ ስራው ከባድ ሆኖ አይደለም። አዎ እና ያው ማብሰል አብስያለሁ። በተለይ የሆነ ጊዜ ቤተሰብ አካባቢ የተወሰነ ችግር ከኬንያ ስመለስም ያልኩት ጊዜ ኦልሞስት ከ5 ወር በላይ አብስያለሁ ነው ራሴ ማለት አበስላለሁ። ያው ቢጣፍጥም ባይጣፍጥም እናበስላለን። ሩዝ፣ ፓስታ፣ መኮረኒ። መጽሐፏን ሁለቱን ገዛ። ሁለቱንም መጽሐፎች የምግብ ዝግጅት ባህላዊም ዘመናዊም የምትሏል እስካሁንም አሉ። ገዛዋቸው። በዛ መሰረት ወንድሜ ያለ ከኔ ጋር እሱ ደግሞ ዲፖርት ሆኖ እስራኤል ለመሄድ ሞክሮ ገብቶም እዛም እንትን ሆኖ ተመልሰዋል። በቃ ሁለታችንም ገጠምንና በቃ እና እንዴት እንደሚበረክት ሁሉ ነገር እንዴት እንደሚበረክትልን ዘይቱ አልክ ምኑ ሁሉ ነገሩ ብቻ አልክ እንዴት እንደሚበረክት። እንደውም መሀል ላይ የታችን ዩኒቨርሲቲ መመረች ትዝ አለኝ። ልክ ተነጫነኝ በጣም ክረምት ስትመጣ ያው እሷ እንግዲህ ተቀብላን እንትን ስትገባበት ነገሮች እኛ በጣም እንትን የሚበረክቱ ነገሮች ቶሎ ያለቁ ስነ ተነጫነኝ እና
ሞክር ያለው እንደዛ በቁጠባም ነው ማበስለው ነው አበስላለሁ ደግሞ እንትኗን ነው የምንከተለው እዛ ጋር መጽሐፏ ላይ ያለችው አንድ ማንኪያ ሲባል አንድ ማንኪያ የገበታ ቅቤ ይናክል ምናምን ዘይት ሽንኩርት በትክክል እሷን ተከትለን ነው ያየነ የምንሰራውና አይ ደቂቃው ራሱ ይናክል ጊዜ እኛ በዛ ነው የምንሄደው እና ተመችቶን በዛው ያለን መጣችና እንትን ስትል በጣም ነው ተነጫነጭ ነው ኢኮኖሚውን አናጋሽ ሆና እሺ ምን ግን ደስ ብሎት ይመገባሉ ታዲያ ያው ምግብ ላይ ብዙም ማለት ስፖርት በጣም እንደሚሰራ ምግብ እንትን አይደለም አልችልም ምግብ ያናክል ማለት ነው በተለይ ቁርስ አሁንም በጣም ነው የሚቸገረው እስከ 4 ሰዓት ድረስ ብዙም የአፕታይት ብዙም የለኝም ምናልባት እሱም ከንትኑ ከዚህ ከስፖርቱ ጋር ያው እዛ ሌሊት እንሄዳለን እዛው እስከ 3-4 ሰዓት ከዛ ጋር ታይዞ መጣ ይመስለኛል ሽሮም ደስ ይለኛል በቅቤ ፓስታ ወዳለው ግን ሱጎ ስጋ መሆን አለበት ሞዶ ማለት ነው የቤትማትን ስልስ ምናምን ከሆነ እሱን አልፈልግም እንጂ የአሳ ምግብ አርባ ምንጭ ላይ ነው እሷን ደግሞ የተማርኳት እንጂ የተወለድኩበት አካባቢ የአሳ ምግብ አይታወቅም እነዚህ ደስ ይለኛል እንዲህ መሰል ትልልቅ ሽልማቶች እንግዲህ በዋናነት ያገናኘን ከሰሞኑ እውቅና ያገኙበት እንደ ግለሰብም እንደ ሀገርም እውቅና የተሰጠበት ሽልማት ነው የልዑል ዊሊያም ሽልማትና ለሀገር ግን ይሄ ምን ማለት ይሆን የትርጉሙ በጣም ትልቅ ነው የመጀመሪያው ለሀገር ትልቅ ትርጉም የሚሰጠው እንደ ህዝብ ለኢትዮጵያ ህዝብ ራሱ ትልቅ ትርጉም ይሰጣል ብዬ የማስበው ከሁለት አንፃር አንደኛ ለዚህ ስራ ሁሉም ሰው ለካ ትኩረት ይሰጣል ዋጋ ይሰጣል የሚለውንም ዓለም እንዲያይ ነው ያደረገው ያው በኔ ስም ቢሆንም ይሄ ስራ በኔ ብቻ እንደማይሰራ ምንም የታወቀ ነገር ነው በዚህ ውስጥ ብዙ ተዋናያን ማአት ከማህበረሰቡ ጨምሮ ሚዲያ ከናንተ የሚዲያ አስተዋጽኦ ቀላል አይደለም አሁን እኛ በመንሰራው ስራ ውስጥ ለዚህ ለሁላችንም ትልቅ እውቅና የሰጠ ነገር ነው ለካ እንደ ኢትዮጵያ ህዝቡም ለዚህ ስራ ትኩረት ይሰጣል ዋጋ ይሰጣል ብዛ ህይወቱ እንዳይጠፋ ሁሉም ለካ ሲቆረቆራል ምችሎን ሁሉ ያደርጋል የሚለው ያመላከተ ነው ምን ነገር አለ ለኛ ህዝብስ ይሄ ለውጪው ዓለም ነው የውጪው ዓለም ይሄን ያየው እንደ ህዝብ እንዴት ነው ያየ እንዴት ነው የፈረጀን የሚለው ነገር ስናይ በዛ መልኩ ፈርጅ ይሆናል ይሄ ትልቅ ጥቅም ነው ምክንያቱም በእነሱ ዘንድ ይሄ ስራ ትልቅ ክብር ያለው ስራ በጣም አስፈላጊ ወሳኝ የሆነ ስራ ስለሆነ እኛም ሀገር ይሄ ነገር መኖሩን ያመላክተ ስለሆነ አንድ ትልቁ ፋይዳ ነው ሁለተኛ ደግሞ ለኛ ህዝብስ ይሄ ስራ በጣም አስፈላጊ ስራ መሆኑን ዋጋ ያለው ስራ መሆኑን ዓለም ዘንድ ትልቅ ክብር ያለ መሆኑን እስከ ማሸለም ደረጃ ድረስ የሚያደርስ መሆኑን እንደ ሀገራችን እንደ ህዝባችን ደግሞ ያመላከተን ያስተማረን ግንዛቤ ሰጠን ሰፊ ግንዛቤ ሰጥቷል የሚል ነገር ነው ያለኝ አንዱ ትልቁ ችግራችን ግንዛቤ ስለሆነ ይሄ ሰሞኑን ራሱ ሚዲያ ላይ ሽፋን ያገኘ ያለው ነገር ሰፊ የግንዛቤ ማስጨበጫ ስራ ነው በራሱ ኮንዘርቬሽን አዋርድ ሲባል ለካስ ይሄ ስራ ትልቅ ዋጋ በጣም አስፈላጊ ስራ መሆኑ በዓለም አቀፍ ደረጃ እውቅና የሚያሰጥ የሚያሸልም ስራው ትክክል መሆኑ እና ሁላችንም ይሄንን ተገንዝበን የበለጠ ድጋፍ እንድንሰጥ ዋጋ እንድንሰጥ ለዚህ ሙያ ለዚህ ስራ ትልቅ ትምህርት ሰጥቶን አልፈዋል ይሄ አንዱ
ጥቅሙ ነው ብዬ አስባለሁ። በሌላ መልክ ደግሞ እንደ ሀገር ኢቭን በመንግስትም በኩል ለዚህ ስራ ትልቅ የፖሊሲ ድጋፍ፣ የፖለቲካ ድጋፍ ያለ መሆኑን የኮንዘርቬሽን ስራ ኢትዮጵያ ውስጥ ትኩረት ያገኘ ስራ መሆኑን ለሌላም ዓለም ደግሞ ያሳየ እና ምስክርነት የሰጠ ነገር ነው። ይሄ ትልቅ ጥቅም ነው ለኛ ለሀገራችን ማለት ነው። ኢትዮጵያ ኮንዘርቬሽን ውስጥ ነው ያለችው። ከዚህ ጀርባ ደግሞ የመንግስት ትኩረት አለ፣ ድጋፍ አለ። ለምን ለመንግስት ትኩረት ከሌለ፣ ድጋፍ ከሌለ፣ ከሁሉም በላይ ደግሞ የፖለቲካ እና የፖሊሲ ድጋፍ ከሌለ ይሄ ስራ አይሰራም። ይሄ መኖሩን ያስመሰከረ ሌላው አካል መሰከረ ማለት ነው። ይሄ ለሀገራችን ትልቅ ጥቅም ነው ማለት ነው። ከዛ በመለስ ደግሞ በዚህ የተነሳ እኛ ከበረታ ምናልባት ትላልቅ ድጋፎች በሚፈለጉት ስራ አንዳንዱን ስራ ለማስቀጠል አሁን የዚህ ፋውንዴሽን የዚህ ታስክ ትራስት የሚል ፋውንዴሽን ነው ያለው። ትልቅ ፋውንዴሽን ነው። ማአት ሚሊዮን ፓውንድ መድበው ነው ከ20 በላይ የአፍሪካ ሀገራትን ይደግፋሉ በኮንዘርቬሽን ላይ። ኢትዮጵያ ውስጥ እስካሁን ነው የላቸውም ምንም የሚደግፉት ነገር። በዚህ ምክንያት ከዚህ በኋላ ይመጣሉ የሚል ተስፋ አለኝ። ምክንያቱም ኦልሬዲ እምነት ጥሏል። መንግስት ጋር ድጋፍ አለ የሚለውን እምነት ጥሏል። ህዝብ ጋር ድጋፍ አለ የሚለውን እምነት ጥሏል። ስለዚህ ሌጋሲውን ለማስቀጠል በዚህ ዙሪያ ላይ ድጋፍ ያስፈልጋል ብንል ፈንድ አግኝቶ ስራዎችን መስራት ይቻላል። ይሄ ደግሞ ሌላኛው ጥቅም ነው ማለት ነው። እውነት ነው። በቦታው የነበሩት ልዑል ዊሊያምም ይሄንኑ ሲያነሱ ነበር። ስሞትንም ጭምር እየጠሩ የሰራችሁትን ስራ አይተናል፣ እናመሰግናለን፣ በርቱ የሚል ሀሳብም ነበር። እንግዲህ ከበርቱ ጀርባ ደግሞ እንደግፋለን የሚለውም ይኖራል ብለን ተስፋ እናደርጋለን ወደፊት። የመጨረሻ ጥያቄ ነው። ሁሌ እንግዶችን እንዲህ ከተጨዋወትን በኋላ እንደፈለጉት ተንፍሰው ይሆን እላለሁ። እርስዎ ደግሞ ፖድካስትም የመጀመሪያዎት ነው። ከኛም ጋር ስንገናኝ ምን ተሰማዎት? በጣም ነው ደስ ያለኝ። ያስቀረቡት ነገር ያለ አይመስለኝም። ከልጅነት ጊዜ ጀምሮ የትምህርት ህይወትን፣ የስራ ህይወትን፣ ሁሉን ነገር በአብዛኛው ጊዜ ወስደን የዳሰስን ይመስለኛል። በዚህ ውስጥ እንግዲህ ቁም ነገሮች ይኖራሉ፣ የሚያስቁ ነገሮችም አይጠፉም። እንግዲህ የአዳማጩ ፋንታ ነው ማለት ነው እንግዲህ መርጦ መጠቀም። ከሁሉም በላይ የዚህ የተፈጥሮ ሀብት ጥበቃ፣ ከሁሉም በላይ ደግሞ የዱር እንስሳት ሀብት ጥበቃ ያው ጽናት ይፈልጋል በጣም። አዎ ተስፋ ለመቁረጥ ይፈልጋል፣ ጽናት ይፈልጋል፣ ድፍረትም ይፈልጋል እና በዚህ መልክ እንግዲህ ቀጣዩ ትውልድ ይህንኑ መንገድ ተከትሎ ይሄ ብርቅ የሆነውን የሀገራችን ቅርስ፣ ተፈጥሮ ቅርስ፣ ውድ የሆኑ መተኪያ የሌላቸው ኢትዮጵያ ልትኮራባቸው የሚገቧት በሌላ ዓለም የሌሉ ብርቅዬ በርካታ ከ600 በላይ የእጽዋት ዝርያዎች አሉ። በእንስሳትም እንደዚሁ ከሁሉም የእንስሳት ምድብ አንድ ላይ እንኳን ብናይ ከ1000 በላይ የሚሆኑ ከኢትዮጵያ ውጪ የሌሉ አሉና ብርቅ ናት ሀገራችን። እና ይሄንን አሁን ያለን ትውልድ ለሚቀጥለው ማስተላለፍ ነው። ያ ትውልድ ደግሞ አደራም ነው። አዎ ይሄንን በአግባቡ ተጠቅመን ማጥፋትና መጨረስ ሳይሆን ደግሞ ለቀጣይ ትውልድ ደግሞ የማስተላለፍ አደራ ደግሞ እጃችን ላይ ስላለ ይሄንን እንወጣለን ተስፋ አለኝ።
ስለተጋበዝኩ እጅግ በጣም ደስ ብሎኛል። አመሰግናለሁ። እኛም በጣም እናመሰግናለን አክብረውን ስለመጡ። አንድም እንኳን ደስ ያለዎት ኮርተናል ለመባባል ነው የተገናኘ ነው። ግን በዚህ መነሻ ወደ ኋላ መለስ ብለን አመታትን ጉዞዎትን ቃኝተናል። በጣም ብዙዎች ብዙ የሚማሩበት ነው ብዬ ተስፋ አደርጋለሁኝ። ክብር ይስጥልኝ። በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በነበረን ቆይታ በጣም ተደስቻለሁ። እጅግ በጣም አመሰግናለሁ። እኛም ደስ ብሎናል። እሺ እናንተንም አብራችሁን ስለነበራችሁ በጣም እናመሰግናለን። እንግዲህ እንዲህ ያሉ ደርዝ ያላችሁ ሀሳቦች በፋና ፖድካስት ይነሳሉ ሁሌ እንደምንለው። እናንተም የሀሳብ መስጫ ሳጥኑ ላይ ማንን እንግዳ አድርገን እንድናቀርብላችሁ እንደምትፈልጉ ብታካፍሉን በጣም ደስ ይለናል። ስለነበረን ጊዜ በጣም እናመሰግናለን። ሳራ መኮንን ከመላው ስቱዲዮ ባለሙያዎች ጋር አብሬ ቆየው። ጤና ይስጥልን።